ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በመላው ዓለም የምትገኙ እንደዚሁም በሀገር ውስጥ ያላችሁ ትላንት ያላችሁበትን ሀገራት እንዲሁ በመላው ዓለም ኢትዮጵያውያን ያልገባችሁበት ነገር የለም። በተለይ ይሄ ችግራችን ብዙ ቦታ እንድናይ አድርጎናል። ግን ደግሞ የተለያዩ አውሮፓ ሀገራት እና አሜሪካም እየጠቀሳችሁ ነበር ያላችሁበትን ሀገር አድማጮቻችን ሁላችሁም ያው መልካም ነገር እንዲገጥማችሁ ባላችሁበት እየተመኘን ስለምትከታተሉን እጅግ ከልብ እናመሰግናለን። የረሳንባቸውን ቦታዎች ሁሉ በመጥቀስ እንዲህ ጀርመንም እንገኛለን እያላችሁን ነው። አድማጮች ባህሬን እያላችሁ አስተያየት እየሰጣችሁ ነው። ብቻ ከልብ ነው የምናመሰግነው። ሀገር ውስጥ ያላችሁ ደግሞ ዋነኛ ቻናላችን ተከታዮች ናቸው። እንዴት ናችሁ አድማጮቻችን? ለማንኛውም ዛሬ ይዘንላችሁ የተገኘ ነው ዋነኛው መረጃችን የሚሆነው የብሪያን ምቤሞ ጉዳይ ነው። ትላንት አመሻሽ ላይ በጣም የምናምናቸው ሁለት ጋዜጠኞች ስለ ብሪያን ምቤሞ ዝውውር የተለያየ ነገር አሉ። አንደኛው ዴቪድ ኦርንስተን ነው፣ ሁለተኛው ደግሞ ፋብሪሶ ሮማኖ ነው። እነኚህ ሁለት ጋዜጠኞች ምን አሉ? ይህን ዝውውርስ እናንተ መፍራት የለባችሁም ብዬ ምክንያቴን ሁሉ ላስረዳችሁ እሞክራለሁ። የራሴንም ሀሳብ የእነኚህ ጋዜጠኞችንም ሀሳብ እነግራችኋለሁ። ምንም የሚያስፈራ ነገር የለም በብሪያን ምቤሞ ዝውውር ጉዳይ። አድማጮቻችን ተጨማሪ ነገር ትሰማላችሁ በደንብ ዛሬ እናወራለን ስለዚህ ጉዳይ። ሌላው የአማካይ ስፍራ ዝውውር ነው። በርካታ አማካዮች ከዩናይትድ ጋር ስማቸው ተነስቷል። አድማጮች ከአትላንታው አማካይ ውጭ ሌሎች ሁለት አማካዮች እንዲሁ ይፈለጋሉ ተብሏል። ዜናውን የማደርሳችሁ ይሆናል። የግብ ጠባቂ ጉዳይ ከአትላንታ አንድ ግብ ጠባቂ ለማምጣት ዩናይትዶች ኢንኳየር አድርገዋል ተብሎ ተነግሯል። ይሄ ግብ ጠባቂ ማነው? ምን ደረጃ ላይ ይገኛል? የኦናና ጉዳይ ከዜናችን ምላሽ ታገኛላችሁ። ወደ ናይጄሪያ ደግሞ አዲሱ ኦስሜሄን እያሉ በብዙ ነገር ከኦስሜሄን ጋር ያመሳስሉታል። ይሄ የአጥቂ መስመር ተጫዋች የዩናይትድ የልብ ደጋፊ ነኝ ብሏል። ማንቸስተር ዩናይትድ ቢያስፈርመኝ እኔ ብቻ አይደለሁም በመላው ቤተሰቤ ነው ደስተኛ የሚሆነው ሲል ተናግሯል። እውነት ተጫዋቹን ዩናይትዶች ይፈልጉታሉ። በአጥቂ መስመር ላይ የቤልጅየም ፕሮሊግ ኮከብ ጎል አግቢ የሆነ የጨረሰ ተጫዋች ነው። ይህን ተጫዋች አስተዋውቃችኋለሁ አድማጮቼ። እንደተለመደው ከእናንተ የምፈልገው የዘወትር ፍቅራችሁን። ትላንት ብዙዎቻችሁ ኮሜንት አድርጋችኋል። የዩናይትድ ቤተሰቦች በጣም ምርጥ ናችሁ። በተለይ ለእኔ የምሰጡኝ ድጋፍ ከቃላት በላይ ነው። በጣም ነው ማመሰግናችሁ አድማጮቼ። እንደተለመደው ላይክ እያደረጋችሁ እንድትሰሙኝ ነው መጋብዘው። መልካም ቆይታ። የኦናናን ወይም ደግሞ የግብ ጠባቂ ዜናዎቻችንን እንመልከት። ትላንት ከወጡ መረጃዎች መካከል አንዱ ፋብሪሶ ሮማኖ ስለ ኦናናና ሞናኮ የዝውውር ወሬ የተናገረው ነው። እንዲህ ብሎናል። ምንም አይነት በሁለቱ በሞናኮና በኦናና መካከል ምንም አይነት ነገር የለም ሲል ፋብሪሶ ሮማኖ ገልጿል። እና ከክለቡ ሰዎች ነው ከሞናኮ ሰዎች ይህን ዜና ወይም መረጃ ያገኘሁ ያለው ፋብሪሶ። እንደዚህ መረጃ ምንጭ ከሆነ ደግሞ ታርጌታቸው አይደለም በዚህ ክረምት የዝውውር መስኮት ላይ በተለይ ሞናኮዎች ኦናናን ለማስፈረም እንደ ታርጌት አድርገው አልያዙትም ብሎ ዘግቦልናል ማለት ነው። እንግዲህ ከፈረንሳይ የወጡ የመረጃ ምንጮች ሞናኮዎች እንደሚያስፈርሙት ሲነግሩን ነበር። ግን ደግሞ ፋብሪሶ ሮማኖ በዚህ መልኩ ገልጾታል። ኦናና ከዩናይትድ የሚለቅ አይመስልም። በቃ ታያችሁ፣ ከሞናኮ ነበር ፈለገው የተባሉ አድማጮቻችን፣ ከሞናኮ ውጭ ሌላ የፈለገው ቲም የለም ነበር። አልሰማንም። እንግዲህ የሳውዲ ይባላል። የሳውዲ ኮንክሪት የሆነ ነገር የለም አድማጮች። ስለዚህ የዚህ ተጫዋች የዩናይትድ ቆይታ አሁን ይበልጥ የተረጋገጠ ነው። ለዚህ ነው ብዙ ጊዜ 50-50 አድርጋችሁ የግብ ጠባቂ ሁኔታ ያዙት ምላችሁ። ግን ኮሜንት ላይ እናንተ ደግሞ ኮሜንት ማድረጋችሁን አልተዋችሁም ቤተሰቦች። የግብ ጠባቂው ጉዳይ ኦናና ጉዳይ ነገርን እያላችሁ ላይ ስለምታወሩ አድማጮች፣ ሌላም ደግሞ መረጃ አልጨምርላችሁ። አንድ ጣሊያናዊ ጋዜጠኛ ነው አልፍሬዶ ፔንዶላ ተብሎ ይጠራል። ትላንት የካርን ሴቺን ዜና ከዩናይትድ ጋር በደንብ ሲያራግብ ነበር፣ በደንብ ሲያወራ ነበር። ትላንትና የሩበን አሞሪም ቲም ይሄን የአትላንታ ግብ ጠባቂ ለማስፈረም 24 ዓመቱ ነው ግብ ጠባቂው፣ ፍላጎታቸውን ሬጂስተር አድርገዋል ብሎ ነው እሱ እየተናገረ የሚገኘው ማለት ነው። እንደውም ሬዲ አድርገዋል ኦፈርን ለማቅረብ። እቺ ሬዲ እንዲህ ሊያቀርቡ ነው የምትሏ ነገር በጣም የዝውውር ርካሿ ነገር ነች አድማጮች። እንዲህ ይባላል በብዙ ተጫዋቾች ላይ ይባላል። ግን አሁን ዜናውን ስነግራችሁ ግዴታ ስለ ግብ ጠባቂ መስማት ስለምትፈልጉ ነው አድማጮች፣ እና አይታችሁትም ሊሆን ይችላል። 40 ሚሊዮን ዩሮ ነው ዩናይትዶች ለማቅረብ ዝግጁ ናቸው ወይም ፍላጎት አላቸው ብሎ እሱ የዘገበው ማለት ነው። ይሄ ማለት ደግሞ ወደ 34 ሚሊዮን ፓውንድ ሂሳብ ማለት ነው ተጫዋቹን ለማስፈረም ለመክፈል ዩናይትዶች ፈቃደኛ የሆኑት። አትላንታዎች ደግሞ እሱ እንደሚለው ከሆነ ከ45 እስከ 50 ሚሊዮን ዩሮ ይፈልጋሉ ነው ዩናይትድ ማቅረብ የሚፈልገውና አትላንታዎች የሚፈልጉት ጋር ያለው ልዩነት ከ5 እስከ 10 ሚሊዮን
ዩሮ ነው ማለት ነው። በዩሮ ነው የምናወራው አድማጮች። እነሱ የፈለጉት ዩናይትድ የሚያቀርበው 40 ሚሊዮን ዩሮ፣ እነሱ የፈለጉት ከ45 እስከ 50 ቢሊዮን ዩሮ ማለት ነው። ወደ ፓውንድ ሲቀየር ብዙ ጊዜ እንዲህ ያምታታል እንትን ስለሚል ነው። ስለዚህ ሁለቱ ክለቦች አሁን በተጫዋቹ ዝውውር ዙሪያ ያለ ኮንፊደንስ አላቸው። ምክንያቱም ሁለቱ ክለቦች በተጫዋቹ ዝውውር ዙሪያ እንስማማለን ብለው ያስባሉ። በተለይ አዶንሱ ላይ ዩናይትዶች የሚያቀርቡትን አዶንስ ከፍ የሚያደርጉ ከሆነ ነው እንግዲህ ያለው። የትኛው አፕፍሮንት ነው የትኛው አዶንስ ነው እሱ የታወቀ ነገር የለም። አሁን ሁለቱ ክለቦች ጋር የሆነ ኮሚኒኬሽን እንዳለ ነው እንግዲህ ሪፖርቱ የሚያምለው። ኮሚኒኬሽን አለ በገንዘብ ዙሪያ በምናምን ዙሪያ። ኦፍኮርስ አሁን አሰልጣኙ ብሪያን ቤሞን ካስፈረሙ በኋላ 4 ተጫዋቾች ይፈልጋሉ ተብሎ ከነኛ 4 ቦታዎች ውስጥ አንዱ ግብ ጠባቂ ነው። እኔ አላቅም አሁን ገንዘቡን ፈንዱን ኬት ያመጡታል። ሁለተኛ ግብ ጠባቂም ይሁን ካስፈረሙ እና ሁለተኛ ግብ ጠባቂ የማስፈረም እቅድ ካላቸው የኦናና ተጠባባቂ አድርገው መቼስ አይመስለኝም አሁን ተጫዋች የሚያመጡት። ይህን ያህል ገንዘብ አውጥተው ለ24 ዓመት ግብ ጠባቂ ከአትላንታ ነው የሚያመጡት። በአትላንታ ባለፈው ሲዝን 44 ያህል ጨዋታዎችን አድርጎ 18 ክሊንሺት ያለው ልጅ ነው ይሄ ግብ ጠባቂ። ስለዚህ ይሄ ፎር ደ ሴክ ኦፍ ተፎካካሪነት የሚመጣ ልጅ አይመስለኝም። ይሄ ቤስት ሊሆን የሚመጣ ግብ ጠባቂ ነው መሆን ያለበት ይህን ያህል ገንዘብ ከወጡ። ምክንያቱም አሁን ማርኬቱ ላይ እንደምታዩት ለግብ ጠባቂ ዩናይትድ ከብዙ ግብ ጠባቂዎች ጋር ነው ስሙ የተነሳው። ለግብ ጠባቂዎች የሚያወጣው ገንዘብ ይሄን ያህል ከሆነ በዚህ ግማሽ ገንዘብ ጥሩ ጥሩ ተስፋ ያላቸው ግብ ጠባቂዎች ደግሞ አሉ። ፈረንሳይ አሉ አድማጮች፣ ቤልጅየም አሉ ከዩናይትድ ጋር ስማቸው እየተነሳ ያሉ ግብ ጠባቂዎች ይህን ያህል ኮስቴ አይደሉም። ከዛ ፖርቹጋል ካለው እና ሩበን አሞሪም እየደወሉ ኮሚኒኬት ያደርጉታል ከተባለው ከዲያጎ ኮስታ የአሞሪም ተቀዳሚ ምርጫ ነው የተባለው ግብ ጠባቂ ማለት ነው። ከሱ ውጭ ያሉ ግብ ጠባቂዎች በሙሉ አፎርደብል ናቸው ለዩናይትድ። ይሄን ያህል እንደ አትላንታው ግብ ጠባቂ የሚያስወጡት እንኳን አይደሉም። 50 ሚሊዮን ዩሮ ነው የተባለው። ይሄን 50 ሚሊዮን ዩሮ ከተባለማ በጣም በሰል የሆነው ኮስታን ማምጣት ይሻላል። እንደኔ ኮስታን ማምጣት ይሻላል። ይሄ ሹት ስቶፐር ነው የተባለው የአትላንታውን። በእርግጥ በቅርበትን ያላየሁትም፣ ግን ይሄ የመጫወት የምናምን ኳሊቲ የለውም። ልክ የዴቪድ ደሂያን ታስታውሳላቸው። ዛት ታይፕ ኦፍ ጎልኪፐር ነው እየተባለ ያለው። ሾት ስቶፐር ነው። በቃ ተጫዋቹ ጎል እንዳይገባበት እንደምንም ብሎ ይሄ የሚመልሳት አይነት ነገር አለች። በቃ ከግብ ጠባቂ የምጠብቁት መሰረታዊ የሆነ ታይፒካል የሆነ ትራዲሽናል የሆነ የግብ ጠባቂ ኃላፊነት የምትሉት ማለት ነው። እሱ ኳሊቲ ነው ያለው እንጂ ይሄ በእግር መጫወት ከኋላ ቢውልድ አድርጎ ኳስ በትክክል ማቀበል ምናምን የምንለው ነገር እዚህ ግብ ጠባቂ ላይ የለም ተብሏል። ግን ዩናይትዶች እንደዚህ አይነት ወሬ እየወጣባቸው ይገኛል። ብዙ ግብ ጠባቂ ነው የወጣው። እኔ ከመጀመሪያም ጀምሮ ሳስጠነቀቃቸው ነበር ከዶናሩማ ጀምሮ አድማጮች። አሁን ዶናሩማ የለም ቀዝቅዞ። ፋብሪሶ ሮማኖ እንደዚህ ያለ ትላንት በተለይ እሱ ያወራው በካርንሴቺ የዩናይትድ የዝውውር ወሬ እና ሊንኩን በተመለከተ ነው ማለት ነው። ስለዚህ ስለመባሉ እንደዚህ ብሎ ተናገረ። ዩናይትዶች ብዙ ግብ ጠባቂዎችን ስካውት ሲያደርጉ ቆይተዋል እና ስካውት ካደረጓቸው ግብ ጠባቂዎች አንዱ ካርንሴቺ ነው ሲል ካረጋገጠ በኋላ እስካሁን ግን ኮንክሪት የሆነ ቶክ የለም ብሏል። እንግዲህ ብዙ ጊዜ ኮንክሪት የምትለዋን ቃል ፋብሪሲዮ ይጠቀማታል። ምን ለማለት ፈልጎ ነው የሚመስለኝ? ኮንክሪት ሲል በቃ ወስነው አንድ ግብ ጠባቂ ላይ ወስነው አማራጭ ነው እያዩ ያሉት እንጂ በቃ ወስነው ጠለቅ ያለ ድርድር እያደረጉበት አይደለም ለማለት ፈልጎ ነው። እና ኔጎሽሽንም የለም ነው እሱ አሁን ያለው። አያችሁ ፔንዱላ እንደዛ ይለናል። ፋብሪሶ ሮማኖ ደግሞ እዚህ ጋር ኔጎሽሽን ወይም ንግግር የለም። ምናልባት ኦፍኮርስ ዩናይትዶች አትላንታን ላያናግሩ ይችላሉ። ይሄ የሶስተኛ ወገን ድርድር ከወኪሉ ጋር መነጋገር፣ ወኪሉ ሙሉ ኢንፎርሜሽን አሉ ስለ ተጫዋቹ በምን ያህል ገንዘብ ሊለቁት እንደሚችሉ ምናምን ያውቃል ወኪሉ። ከዛ ጋር ብያወሩ ይሆናል። ቀጥታ ከአትላንታ ጋር አይሆንም ኮኔክሽናቸው፣ ከሶስተኛ ወገን ጋር ሊሆን ይችላል። ነገር ግን ምንድነው ያለው ፋብሪሶ ሮማኖ? ይሄ ተጫዋች በዩናይትድ ሊስት ውስጥ አለ ግን አሁን ጠንከር ያለ ንግግር እያደረጉበት አይደለም ብሎናል። ሁሌ ደግሞ ያው የዝውውር ሚስማራችን ፋብሪሶ ሮማኖ ስለሆነ እሱን ማመን አለብን እና የግብ ጠባቂው ጉዳይ አሁን ገና ነው። ገና ጊዜ ይፈልጋል። መታገስ ይኖርብናል ማለት ነው። የአማካይ ተጫዋቾችን የዝውውር ዜና የተመለከተ ደግሞ ልንገራችሁ አድማጮች። የአማካይ ቦታ ላይ ትላንት ከወጡ መረጃዎች ውስጥ እዛው የክለባችን በጣም ተስፈኛ ስለሆነው ተጫዋች ኮቢ ሜይኖ መጀመሪያ ላውራ። ይሄ ተጫዋች ኮንትራት አዲስ ይፈርማል እና በቅርቡ ምናልባት ኮንትራት በደሳቱ ይፋ ሊደረግ ይችላል ብሎ ቤን ጃኮብስ ነግሮን ነበር እና ሰሞኑን እኔ በማህበራዊ ድረገጾች ላይ የዩናይትድ ተጫዋቾች እንዴት እያሳለፉ ነው ሰመሩን የሚለውን ሳትፈልጉም ቢሆን ታያላችሁ። ፌስቡክ ላይ በተለይ ኢንስታግራም ላይ እንዴት እያሳለፉ እንደሆነ ተጫዋቾቹ አፕዴት ያደርጓቸዋል። የነ ሳንቾን ባናይም ግን ለምሳሌ ማን ነው የነ ጋርናቾ
የነ ራሽፎርድን ታያላችሁ። አሁን ዮሮና እንትና አንድ ላይ ናቸው፣ አብሮ ናቸው፣ አሜሪካ ናቸው። አሁን ይመለሱ አይ ቲንክ እዛ ይመስሉኛል። ምናልባት እዛው ጆይን ላይ ያደርጓቸው ይችላሉ ወይ ወደ እንግሊዝ ይመለሳሉ። ሪፖርት ሲያደርጉ ሞስት ፕሮባብሊ ይመለሳሉ ወደ እንግሊዝ በቅርቡ። በጣም ያስገርመኝ እነኚህ ልጆች የሚፖስቱት ነገር እኔ በጣም ነው የተመቹኝ። ዮሮና ኮቢ ሜኑ በጣም ጠንክረው እየሰሩ ነው። በጣም ጠንክረው እነኚህ ልጆች እየሰሩ ነው። ቀጣይ ሲዝን የእነኚህ ሁለት ተጫዋቾች በጣም በቅርበት ተመልክቷቸው አድማጮች፣ በጣም ምርጥ ሲዝን ሊያሳልፉ ይችላሉ። በተለይ ኮቢ ሜኖ እየሰራ ያለው ትሬኒንግ ልምምድ፣ ትጋቱን፣ የሆነ ፍላጎቱን ቪዲዮዎችን ሳይ ነበር እንዴት አድርጎ እየሰራ እንደነበረ እና መዝናናቱንም ረፍታቸውንም በአግባቡ እያከወኑ ነው። አልባሌ በሆነ ነገር ሳይሆን ግን በጣም በፊዚካሊ ራሳቸውን ፊት ለማድረግ በተለይ ሜኑ የሆሮ ተከላካይ ነው፣ ግዴታው ነው፣ ስራው ነው፣ መጠንከር አለበት፣ ጂም በደንብ መስራት አለበት። ኮቢ ሜኔ ደግሞ ብዙ ጊዜ የምንተቸው የቅልጥፍና ላይ ተጫዋቹ ስትሬንግዝ ላይ ትንሽ ችግር አለበት ብለን እንተቸዋለን። ፊዚካል ስትሬንግዝ እዛ ላይ እየሰራ እንደሆነ ነው በግል ሰልጣኞች የታዘብኩት የተመለከትኩት ማለት ነው፣ ምን ያህል ቁርጠኛ እንደሆነ ቀጣይ ሲዝን ራሱን ለማሳየት አሞሪ እድል ቢስጠው እንጂ ለልጁ አምና እየሰጠው አይደለም። እኔ ምናልባት ለኮቢ ሜይኖ የእግር ኳስ እድገት አንዱ ተጠያቂ አሞሪም ነው ብዬ ነው ማስበው። እየወቀስኩት ግን አይደለም። አሰልጣኙ ያለው አመለካከት ነው። ለቲሙ ቢጠቅማል ያለውን ውሳኔ እየወሰነ ነው ያለው። ግን እንደ ተጫዋቹ ሆኜ ሳስብ ደግሞ እድገቱ ያሳስበኛል። በዩናይትድ ቤት ቀጣይ ሲዝን ሊቀየር ይችላል። ራሱን ማሳየት አለበት። በቃ ሩበን አሞሪምን ልክ ካሳሜሮ አስመስክሮ አሰልጣኙ ተመራጭ እንዳደረጉት ኮቢ ሜኖ መጣር አለበት። ልጁ ስማርት ነው። አይኖዚስ አውቃለሁ አድማጮቻችን፣ እንደ ሌሎቹ የዩናይትድ ታዳጊዎች ታይታ የሚወድ አይነት ልጅ አይደለም። ደበቅ ብሎ የሚሰራ ልጅ ነው። ኢንስታግራም ላይ 1 ምናምን ተከታይ ኖሮት ወይ 2 ሚሊዮን ተከታይ ኖሮት ግን አጎንብሶ ስራው ላይ ትኩረት የሚያደርግ ቤንች ስታደርጉትም ተቃውሞ ኮምፕሌን የማያቀርብ ጸጥ ብሎ ስራ የሚሰራ ልጅ ነው። ይሄ ነገር ተስፋ አሁንም ተስፋ እንዳደርግበት ያደርገኛል። በተለይ አሁን እያሳለፈ ካለው የእረፍት ቫኬሽን አንጻር ማለት ነው። ልጁ ጠንክሮ እየሰራ ስለሆነ እና ቀጣይ ሲዝን አድማጮች የኮቢ ሜኖ ሲዝን ሊሆን ይችላል። አማካይ ቦታ ላይ ዩናይትድ አማካይ አሁን በኋላ ዜና ደርሳቸዋለሁ ሊያስፈርም ነው እሱ ይዘዋል እቅድ። ግን ኮቢ ሜኖንም አትርሱት ለማለት ነው አድማጮቻችን። በተለይ የኦሮም ሁለቱ ብሬክአውት የሚያደርጉበት ሲዝን ሊሆን እንደሚችል የግል ግምቴ ነው። ከዩናይትድ ታዳጊ ተጫዋቾች መካከል አንዱ የሆነው የሴኮ ኮኔን ጉዳይ ሳይ ደግሞ በውሰት ለላውሳኔ ስፖርት ተጫዋቹ ሊያመራ ነው፣ በውሰት ተሰጥቶ እዛ ሊጫወት ነው የሚል ሪፖርት ወጥቷል። ስዊዘርላንድ ነው ይሄ ክለብ የሚገኘው። ይሄ ክለብ እህት ክለባችን ነው እንደምታውቁት፣ የራትክሊፍ ክለብ ነው። ስለዚህ እንግዲህ ዩናይትድ አሁን የሚያስፈርሟቸው ተጫዋቾች ታዳጊዎቹ በተለይ እና ተስፋ ያላቸው ተጫዋቾች ወደ ስዊዘርላንድ ሄደው እንዲጫወቱ እድል ይመቻቻል። ከዛ ተጠቃሚዎቹ አንዱ ሴኮ ኮኔ ነው፣ ወደዛ ሄዳል ተብሎ ተወርቷል። አንድ ልምድ ስለሚያገኝ በዋና ቲም ውስጥ እሱ ጥሩ ነው። ስዊዘርላንድ ነው ሊጉ ኦፍኮርስ። ላውሳኔ ደግሞ ያለው ጥንካሬ ይህን ያህል ብዙም በስዊዘርላንድ አይ ዶንት ቲንክ ፖፑላር አይመስሉኝም። ግን ኤኒዌይስ ልጁ ልምድ ያገኛሉ። አሁን ለእንግሊዝ ክለቦች ለሌሎች የልምድ ጉዳይ ከሆነ ለሌሎች ክለቦች ቢሰጥ ጥሩ ነበር፣ ደስ ይለኝ ነበር። ግን እዛ ልሄድ ነው የሚል ሪፖርት ወጥቷል። በጣም የምንጠብቀው ዩናይትድ ተስፋ ያለው ተጫዋቻችን ነው እንደምታውቁት። ሌላኛው በቅርቡ ያስፈረሙት ታለንት ያለው ኤንዞ ካናባይክ የተባለው ተጫዋችም እንደዚሁ በተመሳሳይ እዛው እሱን ተከትሎ ለዩናይትድ ፍሪ ኤጀንት ሆኖ መፈረሞ ኦልሞስት ተረጋግጧል። እሱም ተከትሎት እዛው ለሳኔ ይሄዳል፣ በውሰት በዛ ይጫወታል ተብሎ ተነግሯል ማለት ነው። እና እነኚህ ተጫዋቾች ጥሩ ናቸው፣ ጥሩ ተስፋ ያላቸው ተጫዋቾች ናቸው። በቀጣይ ሲዝን ደግሞ ይሄ የስዊዘርላንድ ቲም 5ኛ ሆኖ ስለጨረሰ በሊጋቸው በኮንፈረንስ ሊግ ተሳታፊ ይሆናል ተብሎ ነው የተገለጸው። ስለዚህ የኮንፈረንስ ሊግ ተሳትፎ ካላቸው ኤክስፖዠሩም አለ፣ ራሳቸውን የሚያሳዩበት ጥሩ የሚፈተኑበትም እድል አለ ማለት ነው። ወደዛ ሄደው ራሳቸውን ቴስት ያደርጋሉ። እንግዲህ ይሄ የውሰት የዝውውር ጥያቄ ይቀርባል፣ ያመራሉ የሚል ሪፖርት ወጥቷል። ከዩናይትድ ዋናው ቡድን ይሄ አማካይ ስፍራ የዝውውር ጭምጭምታ ወሬዎች ደግሞ ምንለፍና የፓሊኒያ ጉዳይ ተነስቶ ነበር አድማጮቻችን። ፓሊኒያ ወደ ዩናይትድ ሊመጣ ይችላል የሚሉ ሪፖርቶች ሲወጡ ቢቆዩም ግን ተጫዋቹ በሙኒክ ቤት ቆይቶ ራሱን ማሳየት ይፈልጋል የሚል ዜና እየወጣ ነው የሚገኘው። ተጫዋቹን መሸጥ የሚፈልጉት ባየር ሙኒኮች ናቸው እንጂ የተጫዋቹ ፍላጎት አይደለም ሙኒክን መልቀቅ ተብሎ ሰሞኑን ተነግሯል። እና በዚህ አማካይ ስፍራ ተጫዋች ዙሪያ ያላችሁን ሆፕ
ወይም ተስፋ ኦፍኮርስ አንዳንዶቻችሁ ኮሜንት ላይ ፓሊኒሃ መምጣት የለበትም እድሜውም 30 አልፏል እያላችሁ ኮሜንት ስትሰጡ ነበር። አሁን ተጫዋቹ እንደሚመጣ የሚያጠናክሩ ሪፖርቶች ከጀርመን እየወጡ አይደለም ለማለት ነው አድማጮች። አንድ ይሄ ነው። ሌላኛው ግን የጎረትስኪያ የተባለው ተጫዋች ታውቃላችሁ፣ የሙኒክ ተጫዋች ነው። ሊዮን ጎረትስኪያ ተብሎ ይጠራል። ወደ ዩናይትድ ይመጣል ተብሎ ከዚህ በፊት ሲወራ ነበር። በነገራችሁ ላይ የዩናይትድን ጥያቄ ሳይቀበል ቀረና ወደ ሙኒክ ሄደ። በሙኒክ ቤት በጣም ጥሩ የሚባል ሲዝን አሳልፈዋል እና ተጫዋቹ አሁን ኮንትራቱ ሊያልቅ የ1 ዓመት ኮንትራት ብቻ ነው የቀረው። ስሙ ከዩናይትድ ጋር ተያይዞ ከጀርመን በሚወጡ የዜና ምንጮች እየተነገረ ቢሆንም ግን ተጫዋቹ እንደምንም ቀጣዩን ሲዝን በዛው ባየር ሙኒክ ቤት ቆይቶ ኮንትራቱን ካጠናቀቀ በኋላ ፍሪ ኤጀንት በመሆን ወደ ሌሎች ክለቦች ወደ እንግሊዝ ክለቦች በተለይ ይፈልገዋል የተባለው በጥብቅ ዩናይትድ ነው። ሊመጣ የሚችልበት እድል አለ ተብሎ ተነግሯል እና በዚህ ክረምት ብቻ ሳይሆን ልጁ በቀጣይ ክረምት ላይ ነው ወደ ዩናይትድ የመምጣት ፍላጎት ያለው ፍሪ ኤጀንት ሆኖ ተብሎ ነው እየተነገረ የሚገኘው ማለት ነው አድማጮች። ሌላኛው ከወደ ጣሊያን የሚፈልጉት የአማካይ ስፍራ ተጫዋች። ትላንት በኮሜንት ላይ አንድ አድማጭ መንጌ ስለ እዚህ ተጫዋች ያለውን አዲስ ነገር ንገረን፣ መረጃ የምናገኘው ከአንተ ብቻ ነው ብለህ ኮሜንት አድርገህ ነበር። የአትላንታ ስፍራው የአማካይ ስፍራ ተጫዋች የሆነው ስለ ኤደርሰን ነው አሁን የማወራችሁ አድማጮቻችን። ሩበን አሞሪም ኤደርሰንን ለማስፈረም ትላንት ንግግር ማድረግ እንቅስቃሴ ውስጥ እንደገቡ ንግግር እያደረጉ እንደሆነ ቅድም የበረኛውን ዜና ነግሬያቸው ነበር። ከበረኛው ጋር ከአትላንታው በረኛው ጋር ሲያወሩ ይህንንም ልጅ አናግረዋል። ኤደርሰንን ለማስፈረም ተብሎ አብሮ ተገልጿል ማለት ነው እና ሂሳቡ 50 ሚሊዮን ፓውንድ ተብሎ ነው እየተነገረ ያለው። ኤደርሰን በዩናይትድ እንደሚፈለግ ፔንዱላ ትላንት በድጋሚ እንዲሁ አረጋግጦልናል። ሞር ኢንፎርሜሽን ስጡን ብለዋል ነው የተባለው። እንግዲህ ዩናይትዶች አትላንታዎች ምን ያህል ዋጋ እንደሚያስወጣቸው፣ ወኪሉ ምን ያህል ደሞዝ እንደሚጠይቅ ምናምን ስለ ተጫዋቹ ያለውን መረጃ ይሄ ብራዚላዊ አማካይ ስፍራ ተጫዋች ነው። ሞር ኢንፎርሜሽን ዩናይትዶች ማግኘት ፈልገዋል ነው የተባለው። 25 ዓመቱ ነው። በነገራችሁ ላይ በዚህ ክረምት የዝውውር መስኮት ዩናይትዶች የሚፈልጓቸው ተጫዋቾች 25 ዓመት ነው አብዛኞቹ። ብሪያን ቤሞ 25 ነው። ኩኒ 25 አሁን ትንሽ ወደ 26 ነው መሰለኝ የሚፈልጉት። ብሬዎስ የተባለም አማካይ ያለ እሱ 25 ዓመቱ ነው። ብቻ እዚህ ፕራይም ኤጃቸው ላይ የሚገኙ ተጫዋቾች ነው ዩናይትድ እየፈለገ ያለው። ይሄ ነገር ትንሽ አስገርሞኛል። ግን ይኸውላችሁ አድማጮች አሁንም ስለ ኤደርሰን ንገረን አላችሁ። ይኸው መረጃውን ነገርኳችሁ። አዲስ ነገር አለ ማለት ነው። ሊስታቸው ውስጥ አለ። አማካይ እንደሚፈልጉም እንግዲህ ሰምተን የለ አድማጮች። ስለዚህ አንዱ አማራጭ እንደሆነ የተጫዋች እርግጠኛ መሆን ትችላላችሁ። ዩናይትድን ግን እስከ 60 ሚሊዮን ዩሮ እንደሚያስወጣ ተጫዋቹ በእርግጠኝነት ልነግራችሁ እወዳለሁ። ቲምቶክ ይሄ ያወጣው መረጃ ነው እና ዩናይትድ በዝውውር መስኮቱ እንቅስቃሴ ላይ በተለይ አማካይ ስፍራ ላይ ገና ነው። የተጨበጠ የተብላላ ነገር የለም። 9 ቁጥር አጥቂ ይፈልጋል። እሱ ላይ ያተኩራል ከብሪያን ቤሞ ዝውውር በኋላ ብለናል። ከዛ የግብ ጠባቂው ቦታ ይመስለኛል አይ ቲንክ ተራው እሱን ከፈቱ በኋላ ነው ደግሞ ወደ አማካይ የሚሄዱት ማለት ነው አድማጮች። ስለዚህ አድርሰን እያላችሁ እዛ ዜና ላይ ኮሜንት ላይ ስለ ኤደርሰን ምናምን እያላችሁ እዛ ጋር ስትሉኝ የተጨበጠ ነገር ስላላገኘው ነው እንጂ በኤደርሰን በአማካይ ዝውውር ዙሪያ በጣም ጭብጥ የሆነ ነገር ካገኘው እኔ እኮ ለእናንተ ከማድረስ ወደኋላ አልልም። ስራዬም እሱ ስለሆነ ማለት ነው። ለእናንተ ማጥራት የምትፈልጉትን የዝውውር ዜና ማድረስ ስለሆነ ዋነኛው ስራዬ ማለት ነው። እና እንደዚህ አይነት ነገር ሲኖር ተጨባጭ ነገር አላልፍም። በደንብ ነው ማቀርብላችሁ አድማጮች፣ ያትስኩ። ሌላ 2 ተጫዋቾችን ልጨምርላችሁ። ፓብሎ ባሪሶም አንዱ የዩናይትድ የዝውውር ኢላማ ነው ተብሎ ስሙ ተነስቶ 2 አማካዮች ነው ትላንት የተነሱት። ፓብሎ ባሪሶ እና ከእንደገና ደግሞ ፌሊክስ ንሜካ የተባለው ተጫዋችም እንዲሁ አትሌቲክ የሆነ ሚልፊልደር ነው። ይሄ ቦሩሲያ ዶርትመንድ የሚጫወት የአማካይ ስፍራ ተጫዋች ነው። 2ቱ አማካዮች ስማቸው ከዩናይትድ ጋር የተነሱ ተጫዋቾች ናቸው። በትላንት ቀን ብቻ ማለት ነው። ብዙ የአማካይ ስፍራ መረጃ ነው ከዩናይትድ ጋር በተያያዘ ይወጡ። ኤርሚያስ የተባልክ ቤተሰባችን ከትላንቱ ዜና ስር ኮሜንት ላይ ሪጀክት ያደረጉት እኮ መንጌ ምን ይሻላል የሚል አስተያየት ሰጥተሃል። ያው በብሪያን ምቤሞ ዝውውር ላይ ነው አስተያየት የሰጠው እርግጠኛ ነኝ። ትላንት ሁላችሁም ጋር የነበረ ስሜት ነው። አድማጮች ሪጀክት አደረጉት የሚለው ዜና በተለይ እጅግ ከሚታመኑ እንግዲህ 2 ትልልቅ የምናምናቸው ጋዜጠኞች አሉ ዝውውርም በተመለከተ። አንዱ ፋብሪሲዮ ሮማኖ ነው፣ ሌላኛው ደግሞ ዴቪድ ኦርንስተን ነው። አንዳንዴ ይሽቀዳደማሉ። ቢሽቀዳደሙም ግን አንዱ የሌላኛውን ኮንፊርም አድርጎ የቀደመው
አሚን ያልቀደመው የቀደመውን መጀመሪያ ሜንሽን አድርጎ የዝውውር መረጃዎችን ለእኛ የሚያጠናክሩልን ብቻ አይደሉም የሚያረጋግጡልን ሁለት ሚስማሮቻችን ናቸው። ትላንት ስላቸው ነበር በብሪያን ምቤሞ ዝውውር ላይ የመጨረሻ ሚስማራችን ፋብሪሶ ሮማኖ ነው፣ መጠበቅ አለብን እሱን ስል ነበር። አሁን ዝውውሩ አልቋል ወይንም ደግሞ ዝውውሩ አልቋል ብያችሁ በቃ ጨርሷል ብያችሁ አልነበረም አይነት ነገር ለማለት አይደለም። የትኛውም ዝውውር 100% እስካላለቀ ድረስ አለቀ ተብሎ ፊርማውን እስካላኖረ ኢቨን ክለቦች እኮ ሊስማሙ ይችላሉ። አድማጮች ሁለቱ ክለቦች ተስማምተው ጨርሰው በመሀል ደግሞ የሆነ የሚፈጠር ነገር አለ አይታወቅም። ዝውውር ፕሮሰስ ነው። ፕሮሰስ ውስጥ ደግሞ ብዙ ሂደቶችን ማለፍ አለበት። እነኛን ሂደቶች ካላለፈ ያ ዝውውር ሊከሽፍ የሚችልበት እድል አለ፣ ሊጠለፍም የሚችልበት እድል አለ ማለት ነው። ኢቨን ክለቦቹም ተስማምተው በተለይ የሚጠለፈው በተጫዋቹ ወገን ከአንድ ዝውውር ወደ ሌላ ዝውውር የማዘንበል ከአንድ ክለብ ወደ ሌላ ክለብ የማዘንበል ባህሪ ሲያሳይ ነው ተጫዋቹ። በሜዲካልም ቢሆን እኮ ችግር ነው አድማጮች። ሜዲካል ሁሉም ሕክምና ያደረገ ያልፋል ማለት አይደለም። ኬዙ ግን ሬር ነው ታውቃላችሁ። ሜዲካል ብዙ ጊዜ ተጫዋቾች አይወድቁም። ምን ለማለት ነው ግን የብሪያን ምቤሞ ዝውውር ጉዳይ ላይ አሁን ሁለት በጣም የምናምናቸው የመጨረሻ ማረጋገጫ ሚስማራችን ያልናቸው ጋዜጠኞች ሁለት የተለያየ ነገር ነው ያሉት። አሁን ኬዙን ላብራር አላችሁ አድማጮች። በቅድሚያ ግን አትፍሩ። ብሪያን ምቤሞ የዩናይትድ ተጫዋች ይሆናል፣ ይሄ አይቀርም። እኔ እርግጠኛ ሆኜ ነው የምነግራችሁ። ይኸው ሪስኩን ወስጄ እኮ ነው እኔ የምላችሁ። ትላንትም ይሄ ዜና ሲወጣ የዴቪድ ኦርንስተንን መረጃ ለማየት ሞከርኩኝ እና መጨረሻ ላይ ግን ውድቅ አድርገውታል ካለ በኋላ ለምን ውድቅ እንዳደረጉት ነው የገባኝ። አንደኛ እዛ ጋር ፊውን አስቀምጧል። ዩናይትዶች ሁለተኛ ዙር ብለው ያቀረቡት ፊ 55 ሚሊዮን ፓውንድ እና ሲደመር እዛ ጋር ደግሞ 55.5 እና 7.5 ደግሞ አዶንሷ ነች። ይሄ ዋነኛ የሚከፍሉት የተጫዋቹ የዝውውር ዋጋ 55.5 ተብሎ ተቀመጠ። አዶንሱ ደግሞ 7.5 ተብሎ ተቀመጠ። አድማጮች እንደዛ ካለ በኋላ ኦርንስተን ይሄን ሁለተኛ ቢድ ሪጀክት አድርገውታል ካለ በኋላ ከእንደገና ግን ንግግሩ አልቆመም ቀጥሏል ብሎ ተናገረ ማለት ነው። ቶክስ አር ኦንጎይንግ ሲል ነው እሱ ያረጋግጠው። ስለዚህ ይሄ እኔ ሪጀክሽን ብዬ የምጠራው አይደለም። ኦፍኮርስ ዴቪድ ኦርንስተን ያው እንደፈለገ ካለው መረጃ አንጻር እንደፈለገ ሊለው ይችላል። አሁን እዛ ጋር የገባኝ ነገር አድማጮች ፊው ላይ ይዛች ገንዘቧ አቀማመጧ ላይ ችግር አለ። ሁለቱ ክለቦች ያልተስማሙት ያ ነው። ከዚህ በፊትም ስላችሁ ነበር በጣም የሚያስቸግረው የብሪያን ምቤሞ ዝውውር ሂደት በአጠቃላይ ክለቦቹ የሚስማሙበት ገንዘብ አይደለም። ይሄ ቶታል ቤዚክ የሆነው ገንዘብ ላይ እኮ ተስማምተዋል። አያምሹር እርግጠኛ ነኝ። ደምሩት 55 ሲደመር 5 እና አሚን 55.5 ሲደመር 7.5 የሚለውን ደምሩ። ያ አጠቃላይ ለተጫዋቹ መውጣት ያለበት ሁለቱ ክለቦች የተስማሙበት ገንዘብ ነው። አድማጮች አያችሁ፣ ሁለቱ ክለቦች ተስማምተዋል። ግን አሁን አዶንሷ እና ምናልባት ሜቢ ስትራክቸሩ እንዴት አድርጎ ነው ዩናይትድ የሚከፍለው? በስንት ዓመት ነው ሊከፍል የሚችለው? በተለይ አዶንሷ ላይ ያለችው ገንዘብ እቺ 7.5 ሚሊዮን ፓውንድ የተባለችው ገንዘብ እሷ ክለቦችን ልታጨቃጭቅ ትችላለች። በጣም አስቸጋሪዋ የዝውውር ፓርት እሷ ነች። ክለቦች እርስ በርስ የሚተናነቁባት ፓርት ነች። ምክንያቱም ሻጭ ክለብ ያችን ገንዘብ እንደምንም ብሎ ማስገባት ነው የሚፈልገው። 7.5ቷን አሁን ብሬንትፎርድ እንደምንም ብለው በቃ በቦሌም አሉ አድማጮች እነሱ ያንን ገንዘብ ማስገባትና ሙሉ ገንዘቡን ካዝናቸው ማስገባታቸውን ለማረጋገጥ ጥረት የሚያደርጉት ማለት ነው አድማጮች። ዩናይትድ ደግሞ 7.5ቷን ላለመክፈል ነው ጥረት የሚያደርገው። አያቸው ላለመክፈል ዩናይትድ ይጥራል፣ ብሬንትፎርዶች ደግሞ ለማረጋገጥ ይጥራሉ። እቺ ፓርት ክለቦችን የምታጨቃጭቅ በጣም ትንሽ ነገር ሆና ሲሊ ነገር መስላ ግን ክለቦች በዝውውር ሂደት ላይ እንዳይስማሙ በፍጥነት ስምምነት ላይ እንዳይደርሱ የምታደርግ የምታጓትት ነገር ነች ብዬ ከዚህ በፊት ነግራችኋለሁ። የምታስታውሱ ከሆነ አድማጮች ዝውውር 100% እስካላለቀ አለቀ ሊባል አይችልም። ይሄን ስል እያስፈራሯችሁ አይደለም። አሁን ብሪያን ምቤሞ ወደ ዩናይትድ አይመጣም እያልኩ አይደለም አድማጮቼ። እርግጠኛ ነኝ አሁን ይህን ሪስክ ወስጄ ነው እኔ የምነግራችሁ። እርግጠኛ ነኝ ሆኜ የምነግራችሁና ይሄ ተጫዋች ለዩናይትድ ይፈርማል እምላችሁ እኔ ከዝውውር ካለኝ ባህሪ አንጻር ከተረዳሁት ነገር አንጻር ያለፉት ዓመታት ትዝብቴ አንጻር ነው አድማጮች ይሄን እምላችሁ። እኔ ከአረዳዴ አንጻር ማለት ነው የዝውውር ሂደቱን አውቀዋለሁ። ሁለት ምክንያቶችንም እነግራችኋለሁ የተጫዋች ዩናይትድ ሊፈርም ይችላል ብዬ ያልኩበት ምክንያት፣ አንደኛ ፋብሪሶ ሮማኖ ይሄ ከራሴ ግምት ስወጣ
ፋብሪዞ ሮማኖ ወዲያው ወጣና ዴቪድ ኦርንስተን ይሄን መረጃ ካወጣ በኋላ ብሬንትፎርዶች ነሰሰርሊ ሪጀክት አላደረጉትም ማለት ብሬንትፎርዶች ሪጀክት አላደረጉትም፣ አንቀበልም አላሉም፣ ግን አስተካክሉ ነው ያሉት ነው እሱ ወጥቶ ደግሞ ያለ ነው ማለት ነው ፋብሪዞ ሮማኖ። ስለዚህ ዴቪድ ኦርንስተን ሪጀክት ብሎ ዴቪድ ኦርንስተን ሪጀክት አለና ግን ንግግሮች ደግሞ ቀጥለዋል አለ። አያችሁ ሪጀክሽን ከተባለ አንቀበልም ከተባለ በቃ አንቀበልም እኮ ነው። ንግግር ምን ያስፈልገዋል? አድማጮቻችን በቃ ሪጀክሽን ከተባለ እኮ ሪጀክት ነው፣ ሌላ ነገር የለውም። ግን እዚህ ጋር የሆነ የቀረበን ሂሳብ ሪጀክት አድርግህ ደግሞ መልሰህ ማውራት ይሄ ሪጀክሽን ሊባል ለእኔ አይችልም። ሪጀክሽን ትክክለኛው ቃል አይመስለኝም ለዚህ ጉዳይ ላይ። ለዛ ነው ፋብሪዞ ሮማኖ ነሰሰርሊ ይህን ጥያቄ ሪጀክት አላደረጉትም ያለው። አሁን ሁለቱ ክለቦች እንዴት አድርገው ይሄ ስትራክቸሩን አዶንሱን ሞሮፍ ያቺ 7.5ቷ ወደዛ መሄድ ካለባትም ይሄ 55.5 ሚሊዮን ፓውንዱ ጋር መሄድ ያለበትን ሂሳብ ሞሮፍ አዶንስ ትንሽ እንዲሆን ነው የሚፈልጉት ብሬንትፎርዶች። እዛ ነገር ላይ ነው አሁን ክለቦቹ የሚወያዩት። ዩናይትድ ቻምፒዮንስ ሊግ የሚሳተፍ ከሆነ ምናልባት ዩናይትዶች አብዛኛውን አዶንስ እንዲከፍሉ ሊያስገድዷቸው ይችላሉ። ከዛ ይልቅ ተጫዋቹ ተኮር እንዲሆን ነው የሚፈልጉት አዶንሱ። ተጫዋች ተኮር ማለት ተጫዋቹ 20 ጎል ካስቆጠረ ወይ 15 ጎል ካስቆጠረ ይህን ያለ አዶንስ ስጡን፣ በቃ ሌላ አይነት የአዶንስ ክራይቴሪያ አንፈልግም ሊሉ ይችላሉ ብሬንትፎርዶች። ወይ ዩናይትድ አውሮፓ መድረኮች ውስጥ የሚገባ ከሆነ በየትኛውም መድረክ ላይ ሊሉ ይችላሉ። ኮንፈረንስ ሊግም ይሁን ፕላስ ደግሞ የማንነው ዩሮፓ ሊግም ይሁን እዛ ላይ ከገባ ገንዘብ ስጡ ሊሉ ይችላሉ ብሬንትፎርዶች። ዩናይትድ ደግሞ አይደለም ኮንፈረንስና የአውሮፓ ሊግ ምን ያደርግልናል፣ ቻምፒዮንስ ሊግ ከገባ አዶንሱን እንጨምርላችኋለን ብለው ሊሉ ይችላሉ። ወይ ብራያን ቤሞ በዩናይትድ ከሚያደርገው የአመቱ ጨዋታ አጠቃላይ 35 ጨዋታ ወይ 40 ጨዋታ ካደረገ አዶንሱን እንክፈላችሁ በጤንነት ብለው ሊናገሩ ይችላሉ። ወይ አሲስትና ጎል ፕላስ ብለው አሲስትና ጎል አንድ ላይ ደምረው ሊያዩ ይችላሉ። ብሬንትፎርዶች ደግሞ ኖ አሲስት በቃ እኛ ጎሉን ብቻ ነው የምናየው ሊሉም ይችላሉ። አድማጮች በጣም ውስብስብ ነው ዝውውር፣ እናንተ ከምታስቡት በላይ በጣም ኮምፕሌክስ ነገር ነው። በተለይ ለማንቸስተር ዩናይትድ ሲሆን ለዩናይትድ ሲሆን ዩናይትድ ታክስ የሚባል እኮ አለ። ክለቦች በይፋ በግልጽ የማይናገሩት ግን ውስጥ ለውስጥ የሚያደርጉት የምናውቀው ነገር አለ። ለዩናይትድ ሲሆን የሚጨምሩት ለየት ያለ ተጨማሪ ገንዘብ አለ። አድማጭ ያንን ነው አሁን እናንተ ያልተረዳችሁት፣ ከዝውውር ባህሪ አንጻር ማለት ነው ያልተረዳችሁት። እና አሁን የሁለቱ ትላልቅ ጋዜጠኞች አስተያየት እየተለያየ ነው አድማጮቻችን። ፋብሪዞ አፈረሰው ወዲያው፣ ዴቪድ ኦርንስተን እንደዛ ብሎ ተናገር። ፋብሪዞ ሮማኖ ግን ኖ ሪጀክሽን ነው ያሉ፣ ሪጀክት አልተደረገም። ክለቦቹ አሁንም እየተነጋገሩ ነው አድማጮች። ብራያን ቤሞ ከዩናይትድ ውጭ የትም አይሄድም። ተጫዋቹ ዩናይትድን ብቻ መርጦና ፈቅዶ ልጁ ዩናይትድን እንደሚጠብቅ ትላንት ደግሞ በይበልጥ አረጋገጡ እነኚህ ጋዜጠኞች። በቃ በዚህ ዓመት ብሬንትፎርድን የምለቅ ከሆነ ነው ያላቸው። በዚህ ዓመት እንግዲህ የመጨረሻ ዓመቱ ነው። አሁን አማራጩን ፕላስ ዋኑን ካልጨመሩለት ኮንትራቱ ላይ ማለት ነው። አያችሁ ልጅ እኮ በቃ የመጨረሻ ማስጠንቀቂያውን የሰጣቸው በዚህ ዓመት ብሬንትፎርድን የምለቅ ከሆነ ለማንቸስተር ዩናይትድ ብቻ ነው የምለቀው ሲል ለራሱ ለብሬንትፎርድም እንዲሁም ለቶተንሃም ልጁ አሳወቀ። አሁን በልጁ ፓወር ነው እዚህ ጋር እኔ ከዚህ በፊትም ስነግራችሁ ምንድን ነው ብራያን ቤሞ ፍላጎቱ ዩናይትድ እና ዩናይትድ ብቻ ባይሆን ዩናይትድ ተበልተዋል። ይህን ፓወር ራሱ ዩናይትድ አያገኙም። እስካሁን ዝውውር ውስጥ ራሱ አክቲቭ መሆን አይችሉም። በልጁ ምክንያት ነው አክቲቭ እየሆኑ ያሉት። ልጁ ዩናይትድን ስለፈለገ ይሄ አቋም ስላለው ማለት ነው። ይሄ አቋም ኖሮት ደግሞ ዝውውሩ ይጓተት ይሆናል እንጂ እንዴት አይሳካም ብላችሁ ታስባላችሁ አድማጮች? ዴቪድ ኦርንስተን የምናምነው ጋዜጠኛ ነው፣ በጣም የተከበረ ጋዜጠኛ። እሱ በጣም ኦን ደ ስፖት ነው። በተለይ ስለ ዩናይትድ ሲያወራ የሆነ ነገር ሲዘግብ በጣም ትክክለኛ የሆነ መረጃ ነው የሚያቀርብ። ግን የትላንቱ ይሄ ቢዱ በቃ ውድቅ ተደርጓል፣ ተጫዋቹ ወደ ዩናይትድ አይመጣም ብላችሁ በእርግጠኝነት እንድትፈሩ የሚያደርጋችሁ መረጃ አይደለም አድማጮቻችን ማለት ነው። ፋብሪዞም ያንን ነው ያለን። ንግግሮች አሁንም ቢሆን ቀጥሏል። በስትራክቸሩ በአዶንሱ ዙሪያ ክለቦቹ መስማማት መወያየት አለባቸው እንጂ ይሄ ቤዚክ የሆነው ክፍያ ላይ ሁለቱ ክለቦች አጠቃላይ ድምር ማለት ነው አዶንሱ ሲደመር ከእንደገና ፊክስድ ዋጋው ላይ ሁለቱ ክለቦች ተግባብተዋል። ቀደም ቁጥራዊ ልዩነቶችን ነግሬያቸዋለሁ። አሁን እዛ ላይ እየሰሩ ብቻ ነው የሚገኙት ማለት ነው። እና አንዱ ይሄ ማረጋገጫ ነው እንደሚመጣ እርግጠኛ ሆንኩበት የፋብሪዞ ሮማኖ ንግግር። እኔም ብዙ ጊዜ ዝውውሮችን ከተመለከትኩ ከታዘብኩኝ በኋላ በራሴ የማስበው የሆነ ነገር አለ። ያንንም ውስጤን አዳምጬ ነው
ብሪያን ቤሞም ፍላጎቱ ዩናይትድ መሆኑን ሰምታችኋል አድማጮቻችን። እና ይሄ ሁሉን ነገር ስትገጣጥሙ እንደው ብሬንትፎርዶች ዩናይትድን ለማልፋት የለም ዝውውሩን በጣም አስቸጋሪ ለማድረግ ምክንያቱም ዩናይትድ ነው እዛ ጋር በቃ ዩናይትድ ነው። ዩናይትድ የሚመጣ ከሆነ እቺ ተጨማሪ ታክሰዋለች ለየትኛውም ክለብ እኮ ብሬንትፎርድ አሁን ከዩናይትድ ውጭ በሆን ትረስት አድማጮች 50 ሚሊዮን ፓውንድ ልጁን ይሸጡታል። ያለማጋነን ነው የሚሸጡት 50 ሚሊዮን ፓውንድ ልጁን ይሸጡታል። ግን ዩናይትድ ሲሆን በሀብት ነው እንግዲህ የሚታወቀው። ዩናይትድ በተለይ ደግሞ ከዚህ በፊት ያበላሻቸው በጣም መጥፎ የሆኑ የዩናይትድን የዝውውር ሂስትሪ ሁሉ ያበላሹ መጥፎ ክፍያዎች አሉ። ለዛ ነው ቲሙ ላይ እንደዚህ ሃርዶ ነው እየመጡ ያሉት። ምክንያቱም እነሱ ትዝ የሚላቸው ዩናይትድ ሲደውል በደስታ የሚቦርቁት ክለቦች በቃ ከፋይ መሆኑን ስለሚያውቁ ነው። ከዚህ በፊት ይህን አድርጎታለሁ፣ ስለዚህ ለእኛም ይከፍለናል፣ እንደፈለግን ቻሌንጅ ብናደርገው ይከፍለናል ብለው ያስባሉ። በተለይ እንደ ብሪያን ቤምቦ አይነት በጣም ለቡድኑ ወሳኝና አንገብጋቢ ፊርማ ነው ብለው ዩናይትዶች ስለያዙት ልጁን በጣም አስቸጋሪ። እንደውም በደንብ አላስቸገሯቸውም። እኔ 80 ሊልኩ ይችላሉ፣ በ80 ስትሆን ያለበለዛ አለቅም ሊሉ ይችላሉ አድማጮች። ግን ልጁ ፖሽ እያደረገ ስለሆነ የዩናይትድ አዲስ የሆኑ አመራሮች ደግሞ አሁንም እንደዚሁ እነሱም ጠንከር ያሉ ተደራዳሪ ስለሆኑ እዚህ ጋር ባልስማማም በዚህ ደረጃ ማዘግየት ነበረባቸው ብዬ ባላምንም ጥሩ እያስኬዱት ነው። በጣም ጥቂት ነገር ነው የቀረው እኮ ዝውውሩ አድማጮች። ያው ራትክሊፍ የሆነ ነገር ልቆጥብ እና ዝውውሩን እንደ ድሮ ዝም ብለን በዘፈቀደ አንክፈል ከማለት አንጻር እንጂ እኮ ይሄኔ በጣም ጥቂት ነው። በቃ አዶንሷን እዛ ጋር ትንሽ አድርጎ ከአዶንሷ ላይ 7.5 ላይ ወደዚህ ማምጣት ነው። ሽፍት ይሄ 55.5 ላይ ለእነሱ መጨመር ነው። በቃ ፊክስድ የተረጋገጠ ክፍያ ይበልጥ እንዲያገኙ ማድረግ ነው። ይቀበሉታል። ከዛ ምንም ችግር የለውም አድማጮች። ለጀደን ሳንቾ 73 ሚሊዮን ፓውንድ ማውጣታችንን ያውቃሉ ክለቦች። ኢማጂን አስቡ። ይሄ ተጫዋች ምን ደረጃ ላይ እንዳለ ታውቃላቸው። ፕላስ ለአንቶኒ 86 ሚሊዮን ፓውንድ እኮ ያወጣን ጉድ እኮ ነን አድማጮች። 86 ሚሊዮን ፓውንድ 100 ሚሊዮን ዩሮ እኮ አውጥተናል። 4 ጎል በ38 የፕሪሚየር ሊግ ጨዋታ ያስቆጠረልን። ለራስመስ ሆይለንድ 72 ሚሊዮን ፓውንድ እኮ አውጥተናል። ጎበስ 10 ጎልና በ32 ያህል ጨዋታዎች ያስቆጠረልን ተጫዋች ነው። ብሪያን ቤሞ አሁን ብሬንትፎርዶች እንደሚጠይቁት ይሄ 65 ሚሊዮን ፓውንድ ቢከፈለው አሁን ይሄ አዶንሱን ፊክስድ ፕራይሱን ምናምን ትታችሁ ይሄ ተጫዋች ያንሰዋል ነው የምትሉኝ አድማጮች? ይሄ ይበዛል። ዩናይትድ በቃ ከተጫዋቹ ዝውውር ፉክክር ራሱን ያስወጣ የሚያስብል ነው አድማጮች። እናንተ አልገባችሁም ልጁ ምን ያህል ለዩናይትድ አስፈላጊ እንደሆነ። 20 ጎል ያስቆጠረ ልጅ 8 አሲስት ያደረገ ልጅ ነው። ባለፈው ሲዝን የፕሪሚየር ሊጉ ፕሩቭን የሆነ ተጫዋች ነው። ፕሪሚየር ሊጉ ላይ በስታት በጎል ይሄ ቲም እንዲያሸንፍ ብዙ ነጥብ እንዲያገኝ በማድረግ በጣት ከሚቆጠሩ ተጫዋቾች መካከል እኮ አንዱ ነው። ምናልባት ይሄ ማነው መሐመድ ሳላ ነው በብዙ ስታቶች የሚበልጠው ለቡድኑ ብዙ ነጥብ በማስገኘት ማለት ነው። ወደፊት ሲፈርም ሲረጋገጥ አወራቸዋለሁ በሚል ያስኩት ነገር ነው አድማጮች። በቃ በፕሪሚየር ሊጉ ቤስት ሲዝን ካሳለፉ ቢያንስ 4 ተጫዋቾች በሁሉም ስታቶች ብታየው አንዱ እኮ በቤቦ እኮ ነው አድማጮቻችን። ዩናይትድ ያለበትን ችግር የሚቀርፍ እጅግ በጣም ለዩናይትድ ወሳኝ የሆነ እኮ ፈራሚ ነው አድማጮቻችን። ለዚህ ተጫዋች ዩናይትድ 65 ሚሊዮን ፓውንድ እኮ ብዙ አይደለም መክፈል አለባቸው። እኔ 70 ሚሊዮን ፓውንድ ቢሉ ብሬንትፎርዶች ዩናይትድ ከፍሎ ማምጣት ያለበት ልጅ ነው አድማጮች። በቃ ከዝውውሩ ከፉክክሩ ይወጣ። ዩናይትድ እንደ ድሮ ከፋይ አይደለም ምናምን ብላችሁ ልትቀልዱ ነው እንዴ አድማጮች? ቅድም የነገርኳቸው የተበላሹ እኮ ዝውውሮች አሉ። ስንት በዩናይትድ ቤት ያልሰሩ ከ70 ሚሊዮን ፓውንድ በላይ የከፈልንባቸው። ብሪያን ቤሞን ቢያስፈርሙት በዩናይትድ ቲም ውስጥ ኢንስታንት የሆነ ኢምፓክት የሚፈጥር ልጅ ነው። እናንተ አልገባችሁም ቡድኑን እንዴት አድርጎ እንደሚቀይረው አልገባችሁም አድማጮች። በጣም ነው ኮምፕሊትሊ ዩናይትድን የሚቀይረው። በኤሮፓ ሊጉ ፋይናል ላይ ብሪያን ቤሞና ኮሪያ ቢኖሩ ዩናይትድ የሚሸነፍ ይመስላችኋል? እስቲ ኢማጂን አድርጉት። የሚሸነፍ ይመስላችኋል ዩናይትድ? ኦፍኮርስ የኳስ ነገር አይታወቅም፣ ግን እስቲ አስቡት ያንን የፋይናል ጨዋታ ኢማጂን አድርጉትና እነኚህ ሁለት ተጫዋቾች በግራና በቀኝ ቢኖሩ ዩናይትድ ይሸነፋል? ሪሊ ይሸነፋል? ይሄ አይሆንም። ብዙ ነጥብ ለዩናይትድ የሚያስገኙ ልጆች ናቸው ኮሪያና ብሪያን ቤሞ። ረስትሚ አድማጮች ዩናይትድ የትኛውንም ጊዜ ቢፈጅ በዚህ ተጫዋች ዝውውር የትኛውንም ገንዘብ ስል እስከ 70 ብቻ ይሁን ዩናይትድ ለዚህ ተጫዋች ላይ ቢያወጣ ሂ ዲዘርቭ ይገባዋል። ለዩናይትድ የሚያስፈልግ ተጫዋች ነው። በጣም ወሳኝ ተጫዋች ነው ልጁ። ስለዚህ ዩናይትድ ከፉክክሩ መውጣት አለበት።
ዩናይትድ ይሄን ልጅ ከዚህ በኋላ ለማስፈረም ብሬንትፎርድን ማናገር በቃ የለበትም ምናምን የሚለው አባባል አይሰራም። አድማጮች አይሰራም። አጥቂ ባያስፈርሙ ይሻላል። ከዚህ ተጫዋች ዝውውር ፉክክር አሁን ተሰላይተው ከሚወጡ አድማጮች አጥቂ ባያስፈርሙ ይሻላል። ዩናይትድ ብሪያን ቤሞን አግኝተው እሱን አስፈርሙ። ስለዚህ የእልሁና ጉዳይ ነው። ይሄን ልጅ ማስፈረም አድማጮች የገንዘብ ጉዳይ አይደለም። ዩናይትድ ገንዘቡ በዛበት ወይም ደግሞ ዩናይትድ አራዘመው የሚባልለት ዝውውር አይደለም። በጣም በጣም ወሳኝ ዝውውር ነው። በጣም ወሳኝ ዝውውር ነው። አንዳንድ ደጋፊ ስላላችሁ ነው በቃ ዩናይትድ ከዚህ በላይ ከጠየቁማ እንደዚህ አይነት ነገር ይውጡ፣ ዩናይትዶች ይቅር፣ ሌላ ብዙ ተጫዋች አለ፣ ዩናይትዶች ብዙ ተጫዋች እኮ አማራጭ አላቸው፣ እነኛን አማራጮች ይመልከቱ ይዩ እያላችሁ ኮሜንት የምትሰጡ ቤተሰቦች አለ። ስላልገባችሁ ነው። ይሄ ልጅ ዩናይትድን እንዴት አድርጎ እንደሚቀየር ፊት መስመር ላይ አንዳንድ ቤተሰቦች ዩ ሃቭ ኖ አይዲያ። ወሳኝ ዝውውር ነው፣ በቃ ማለቅ አለበት። ግን ይሄን ስል የሚያስማማኝ ደግሞ አንድ ነገር አለ። የዚህ ልጅ የዝውውር ሂደት ብዙ ቀናትን ከዩናይትድ እየሰረቀ ዩናይትድ ብዙ ያልተፈቱ ችግሮች አሉት፣ ብዙ ያልተፈቱ እንቆቅልሾች አሉት። መፍታት ያለበት የተጫዋቾች ሽያጭ ጉዳይ አለ። አድማጮቻችን ምንም ያልተነካ እስካሁን ድረስ 3 4 5 ተጫዋቾች በዩናይትድ ቤት መቆየት የሌለባቸው መልቀቅ ያለባቸው ተጫዋቾች አሉ እስካሁን የተቀመጡ። የእነኛን ተጫዋቾች ምንም መንገድ ፈር እንኳን አላስያዘም ቲሙ። ይሄ በጣም ያሳስበኛል። ይሄ ነገር በጣም ያሳስበኛል። 1 ወር ፈጀን አሁን በብሪያን ቤሞ። አሁን አትሊስት ቢያንስ እስከ ቀጣይ ሳምንትም ደግሞ እንቀጥላለን በዚህ ሁኔታ። ኦፍኮርስ እየተነጋገሩ ነው፣ እያወሩ ነው። በዝውውሩ ዙሪያ እልባት ላይ ይደርሱበታል ብለን እናስባለን። እስከ ኔክስት ዊክ ድረስ ምናልባት ዛሬ ቅዳሜ ነው፣ የዛሬ ሳምንት የሆነ ነገር ይኖራል። ግን ድራግ ያደርጋል፣ ይሄ ያስታውቃል። አሁን ባለው ሁኔታ ትላንት እንደዚህ ቶሎ መቋጨት ካቃታቸውና ዩናይትዶች እንዲህ መቋጠራቸውን ከቀጠሉ ይቀጥላል ማለት ነው። ይሄ ጉዳይ ብሬንትፎርዶች በቀላሉ አይለቁትም። የሚፈልጉትን ይቼ አዶንስ የተባለችውን አፍሮንት እስኪያገኙ ድረስ ፊት ለፊት እንዲከፈል እስካላደረጉ ድረስ እነሱ አይተኙም። በቃ ከዩናይትድ የሚያገኙት ትልቁ ዕድል ነው። ገንዘብ ይጠቀሙበታል። በደንብ አድርገው ነው የሚጠቀሙበት። አድማጮቻችን እንዴ ለዩናይትድ ግን ትልቁ ጉዳቱና አሁን እኔ እንትን እያለኝ ያለው ነገር ብሪያን ቤሞ ላይ በቃ ከ3 ወር አንዱን ወር እኮ አሳልፍ 1 ወር ሙሉ እሱንም አሁን ቀጣይ እንግዲህ ከ1 ወር በላይ ይሄዳል እየተባባለ ነው። 1 ሳምንት ደግሞ ይጨምራል። እሺ ኔክስት አሁን አጥቂ ሲያስፈርም ዩናይትድ ስንት ወር ሊደራደሩ ነው? 1 ወር እሱም ከሆነ ነው እንግዲህ አያቸው። አሁን ይሄ ጊዮኬሬዝ ዝውውር ላይ ዩናይትድ ገብቶ የሚሄድና ተጫዋቹን ለማስፈረም ስፖርቲንግን የሚያናግር ከሆነ በጊዮኬሬዝ ዝውውር ላይ ያለውን ውስብስብ የሆነ ነገር እስቲ ያስቡት አድማጮች። ተጫዋቹና ክለቡ መካከል ያለው አለመስማማት፣ ይሄ የሪሊዝ ክሎዝ ጄንትልሜንስ አግሪመንት ምናምን የሚባሉ ክለቦች እኮ አርሰናል ዩናይትድም እኮ አስቸጋሪ ነገር እንዳለ ያውቃሉ። ምክንያቱም ልጁ ቀደም ብሎ የፈታው ነገር አይደለም። ከክለቡ ጋር መጀመሪያ ልጁ ቁጭ ብሎ መስማማት አለበት፣ ዩናይትድ ጥያቄ አቅርቦ ከማስፈረሙ በፊት። ሌላ ችግር እኮ ነው እዛ ጋር 2 ችግር አለ አጥቂ መስመር ላይ ማለት ነው። አንደኛ ከተጫዋቹ ጋር መስማማት ምን ማለት እሱ ሌላ ጉዳይ ነው። ከክለቡ ጋር መስማማትና ልጁን ማምጣት አንድ ነገር ነው። ቀጥተኛ የሆነ ድርድርና ቀጥተኛ የሆነ ዝውውር ነው። ሁለተኛ እዛ ጋር አስቸጋሪ የሆነ የጊዮኬሬዝ ጉዳይ ተጫዋቹ ከክለቡ ጋር ደግሞ መጨረስ አለበት፣ መስማማት አለበት። ያለበለዛ አመፅ ነው የሚሆነው። ያምጻል ዝም ብሎ ፕሪሲዝን አይገኝም ምናምን። ልክ አያክሶች አለቅም ብለው ማርቲኔዝ እና አንድ የሆነ ተጫዋች አንቶኒን በወቅቱ እንዳደረጉት ዝም ብሎ እየተጓተተ በቃ ይሄዳል የዝውውር መስኮቱ እስኪያልቅ እስኪዘጋ ድረስ ማለት ነው። አጥቂ ለማስፈረም 4 ተጫዋች ይፈልጋሉ ተባለ ከብሪያን ቤሞ በኋላ። አጥቂው 1 ወር የሚፈጅ ከሆነ ከዚህ በፊት ነግሬያቸዋለሁ እኮ አድማጮች አይደል? ይህን አውርተንበት። አጥቂ 1 ወር የሚፈጅ ከሆነ ቀጣዩስ ደግሞ ፈራሚ ደግሞ ስንት ነው የሚፈጀው? አማካይስ፣ ግብ ጠባቂስ፣ ይሄ ራይት ዊንግ ባክስ ተጫዋች ለሱ ሲደራደሩ ስንት ወር ሊፈጁ ነው? ከእንደገና የሚሸጧቸው 4 5 የተባሉ አላስፈላጊ የሆነ ተጫዋቾችስ ለእነሱስ ደግሞ ሲደራደሩ ምን ያህል ጊዜ ሊፈጁ ነው? ለጋርናቾ 70 ሚሊዮን ፓውንድ እያሉ አይደል? ክለቦችን እያሸሹ ነው እንደዚህ እያሉ። እንዴት ነው ይሄ የሚሆነው? ክለቡ ይሄን እንዴት ነው አንድ የሚያደርገው? በቃ እንደዚሁ በብሪያን ቤሞ ጉዳይ እንዲህ ስንሟዘዝ እኛም ይኸው እንደዚህ ስናወራ አድማጮቻችን ይኸው እንደዚህ ተረጋጉ ስንል እናንተ ስትደናበሩ የሆነ መረጃ ሲወጣ ሂጃግ ተደርጓል ሲባል ይኸው 1 ወር አለፈ። 1 ወር። ይሄ ነገር ከክለቡ ያልተመቸኝ ነገር ነው። አሁን ካሉት ከኢኒዮስ አስተዳደር በቃ አሁን መስዋዕት እኮ ክለቡ እስኪረጋጋ በ2 እግሩ እስኪቆም ወደ ትርፋማነቱ እስኪመለስ ቢያንስ
ትንሽ ይሄ ወዲያው በአንዴ መጥቶ ቆንጣጭ እንደዚህ ገንዘብ መሆንም አያስፈልግም። እኔ ይቅርታ አድርጉልኝ ለብሪያን ቤሞ 65 በደንብ አውጥቼ አፕፍሮንት ቢሉ ራሱ እሱን ገንዘብ ኢንስታልመንቱን ምናምን መጨረስ ነው እንጂ እኔ ለዚህ ተጫዋች የተባለው ገንዘብ ይገባዋል። ብሬንፎርዶች ትክክል ናቸው። ብዙ ተጫዋቾችን እያነጻጸሩ ነው ከገንዘብ አንጻር እየተናገሩ ያሉት። ለዚህ ተጫዋች ይሄን ያህል ገንዘብ ክፈሉ ይገባናል እያሉ ያሉት በዚህ ምክንያት ነው። ለኢዜ 70 ሚሊዮን ፓውንድ ጠይቀዋል እኮ ፓላሶች። አድማጮች ለቦዌል እንደዚሁ 80 ሚሊዮን ፓውንድ እየተጠየቀ ነው ያሉ። ማርኬቱ በጣም 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 ንሯል። ብሪያን ቤሞ ከፕሪሚየር ሊጉ ምርጥ 4 ተጫዋቾች መካከል አንዱ ነበር። አሁን ነው እንዴ ለምንድን ነው ይሄን ገንዘብ የማይጠይቁት? መብት አላቸው እንዴ። በጣም ቤስቱ ተጫዋች ነው፣ የፕሪሚየር ሊጉ ቤስት ተጫዋች፣ ፕራይም የሆነ ኤጅ ላይ ያለ ልጅም። በዛ ላይ ለዩናይትድ እንዴት አስፈላጊ ኢምፖርታንት ፈራሚ እንደሆነ ያውቃሉ። ኩኒያን በስንት እንዳስፈረምን ያውቃሉ። ከኩኒያ ያነሰ ነው እንዴ ስታት ያለው? ብሪያን ቤሞ አድማጮች ከኩኒያ በላይ እኮ ነው ስታት ያለው ልጁ፣ ጎልም አሲስትም 25 አጠቃላይ ተደምሮ ልጁ። ስለዚህ ከኩኒያ በታች የምንከፍልበት ምክንያት የለም። የኩኒያን 62.5 ሚሊዮን ፓውንድ ውል ማፍረሻ ከፍል ለብሬንትፎርድ ደግሞ 62.5 ውል ማፍረሻ ቀጥታ የሚከፈል ነው እሱ። ገባችሁ አይደል? ምናልባት ለኢንስታልመንት ሲቆራረጥ ብለን ለዛች ትንሽ ማካካሻ ከጨመርን ነው ለኩኒያ። ስለዚህ ብሬንትፎርዶችም ያን ገንዘብ ነው በቃ የሚፈልጉት። አፍሮንት የሚያገኟትን ነገር እስከ በቃ 60 አካባቢ ማድረስ ከቻሉ ከኩኒያ እኩል ማድረግ ትክክል ናቸው፣ ሎጂካል ናቸው እነሱ። አድማጮች እስታቱን ነው የሚያዩት፣ ልጁ ያሳየውን ፐርፎርማንስ ነው የሚያዩት። ከኩኒያ ጋር ያነጻጽሩላችኋል። እስታቱን አምጥተው ቁጭ ነው የሚያደርጉት ለዩናይትድ ሰዎች። ኩኒያ እኮ እንዲህ ነው። መቤሙን ደግሞ አያችሁ፣ ይኸው እንዲህ ነው። እንዴት ነው ታዲያ ከሱ ያነሰ ገንዘብ የምታቀርቡት እኮ ነው የሚሉት። ምንም እኮ የምትናገሩት ነገር በቃ መስጠት ነው። እዚህ ጋር ወገቤን፣ ጭንቅላቴን፣ ራሴን ማለት አያስፈልግም። ለሱ ለሚሰጠውን ሰጥቶ ብቻ ማራዘም ብቻ ይሻላል። ኢንስታልመንቱን ማራዘም በ3 አርጎ ቆራርጦ መክፈል ወይ በ4 አርጎ ቆራርጦ ለመክፈል አሳምኖ እነሱን እሺ ካሉ ነው። እሱንም በነገራችሁ ላይ እሺ ካሉ ነው፣ ፈቃደኛ ከሆኑ ነው። እንደ ወልቭስ ኢንስታልመንቱንም መቼ ቆራርጠን እንከፍላለን የሚለው ነገር ላይ ካልተስማሙ አሁን እሱም አንድ አስቸጋሪ የሚሆን ነገር አድማጮቻችን፣ በቃ መስማማት ነው ያለባቸው ዩናይትዶች በእነሱ ተርም መሄድ። የገንዘብ አቅማችንን ደግሞ አይተው አፕሮንት መክፈል የሚችሉት አሁን ኪሳቸው ላይ ስንት አለ አሁን የሚከፍሉት የሚለውን አይተው እሱም ብቻ ካስማሙ በቃ በእነሱ ተርም መሄድ ነው። አቋማቸውን አይቀይሩም አድማጮች፣ አይቀይሩም። ስለዚህ እጥፍ ማለት ያስፈልጋል። በቃ ከነሱ ጋር ሪትማችንን አስተካክሎ ከነሱ ጋር መደራደር። እኛ እኮ አድማጮች ተሰቃየን ወይ እኛ ሄደን አናስፈርም፣ እኛ እንነጋገር። እነሱ በገንዘብ በጣም ይቋጥራሉ። አሁን መቋጠር በሌለበት ሰዓት መቋጠር በሌለበት ሰዓት ለሳንቾ ያንን ገንዘብ አውጥተው አድማጮች፣ ለሳንቾ ያንን ገንዘብ አውጥተው፣ ለሆይለንድ ያንን ገንዘብ አውጥተው፣ ለአንቶኒ ያንን ገንዘብ አውጥተው አሁን ይሄ ከፕሪሚየር ሊጉ ምርጥ 4 ተጫዋቾች ቤስት ሲዘን ያሳለፈ ልጅ ለዩናይትድ ወሳኝ የሆነ ልጅ ወገቤን፣ ጭንቅላቴን፣ አናቴን ማለት ምንድን ነው ይሄ? ጊዜያችንንም በላ፣ የኛን የክለቡንም ጊዜ በላ። አሁን ፕሪሲዝን ደረሰ። ቶሎ አድርገው ይሄን ካልጨረሱና አሰልጣኙ ካልሰጡት ያ ሙሉ ለሙሉ የአሞሪም ላይ አልፈርድም። አሁን አስተዳደሩ ላይ ነው ችግሩ የሚሆነው። በቃ ቢያንስ ከ1 ሳምንት በላይ መፍጀት የለበትም ይሄ ነገር በቀጣይ ሳምንት። እናንተም ግን አትፍሩ፣ ልጁ መምጣቱ አይቀርም። እኔ እኮ ነግሬያቸዋለሁ፣ ግምቴ ነው የራሴ መምጣቱ አይቀርም፣ ግን የጊዜ ጉዳይ ነው። በቃ መቼ እንዴት ቶሎ አድርገው ይጨርሱታል የሚለው ጉዳይ ነው። በዚህ ጉዳይ አትጠራጡ ቤተሰቦች። በመጨረሻም ስለ አንድ አጥቂ ላወራችሁና ዜናችን ያብቅ። ይሄ አጥቂ ሰሞኑን ምናልባት አይታችሁት ይሆናል። 24 ዓመቱ ነው። የጌንክ የአጥቂ መስመር ተጫዋች ነው። ስሙ ቶሎ አሪኮዳሬ ተብሎ ይጠራል። ቶሎ አሪኮዳሬ ይባላል። ይሄ ተጫዋች የቤልጅየም ፕሮ ሊግ ነው ተብሎ የሚጠራው ታውቃላችሁ። ዋነኛ ሊጋቸው ኮከብ ጎል አግቢ የሆነው ያጠናቀቀ ነው። ስትራይከር ነው። ዩናይትድ ደግሞ ስትራይከር አሰሳ ላይ ነው እንደምታውቁት አድማጮች። የጊዮኬሬሽ ጉዳይ አለ። እሱን ጉዳይ ዋነኛ የዝውውር ኢላማቸው እንደሆነ ኦፍኮርስ ሁላችንም እናውቃለን። ግን እንደ አማራጭ ደግሞ እየያዛቸው ያሉ ተጫዋቾች ማውራታችንን እንቀጥለናል። ብዙ አማራጮች ነው አጥቂ መስመር ላይ እያየ ነው። ይሄ ልጅ ደግሞ አንዱ ነው ተብሎ ሰሞኑን ስለተወራበት ይህን መረጃ ላድረሳችሁ ከአጥቂ መስመር ጋር በተያያዘ ማለት ነው። ኮከብ ጎል አግቢ ሆኖ ያጠናቀቀው 17 ጎል አስቆጥሮ ነው። በነገራችሁ ላይ ለጌንክ በ30 ጨዋታ እና 40 ያህል ጨዋታዎችን አድርጎ
በአጠቃላይ ይሄ ደግሞ በሁሉም ውድድሮች ነው። 30 ጨዋታው በፕሪሚየር ሊጉ መሰለኝ በቤልጅየም ፕሮ ሊግ ላይ ብቻ ነው። በሁሉም ውድድሮች 40 ጨዋታ አድርጎ 21 ጎል አስቆጥሯል ማለት ነው። ጭማሪ ያሳየ 4 ጎል 5 አሲስት አለው። ቶታል በሁሉም ኮምፒቲሽን 26 ጎል እና አሲስት ያለው ልጅ ነው። ይሄን መጀመሪያ ስታት እወቁ። አንድ ናይጄሪያዊ ነው፣ በነገራችሁ ላይ ዜግነቱ ናይጄሪያዊ ነው። ምናልባት በቤልጅየም አንድ ሽልማት አለ፣ የሚታወቅ ሽልማት ነው። ቤልጅየም ሊግ ውስጥ የጥቁሮች የተባለ የብቻ ሽልማት አለ። ምንድነው ይሄ ሽልማት? ርዕሱ ዘ ኢቦኒ ሹ ተብሎ ይጠራል። የኢቦኒ ጫማ ተብሎ የፉትቦል አዋርድ ነው በቤልጅየም ሊግ ውስጥ የሚሰጥ ማለት ነው። ይህ የሚሰጠው ለቤስት አፍሪካ ተጫዋቾች ነው። ከአፍሪካ መጥተው ሊጉ ላይ ለሚያሸበርቁ ወይንም ደግሞ አፍሪካ ኦሪጅን ላላቸው የቤልጅየም ፕሮ ሊግ ምርጥ ተጫዋቾች የሚሰጥ ሽልማት ነው እና አምና ይሄ ሽልማት የተበረከተለት ልጅ ነው ማለት ነው። በታዳጊዎች ዘርፍ ኮከብ ተብሎ የሊጉ ተመርጧል። ሚን በ24 ዓመቱ ስለሆነ ምርጥ ወጣት ምናምን በሚል ዘርፍ ሸልመውታል። በአፍሪካም እንዲሁ ተሸልመዋል። ኮከብ ጎል አግቢም ሆኖ ያጠናቀቀ ተጫዋች ነው ማለት ነው። ቦሩሲያ ዶርትመንዶች ይፈልጉታል። ይህን አጥቂ እያዩት ነው ተብሎ ተገልጿል። ናይጄሪያዊውን የአጥቂ መስመር ተጫዋች ሙሉ ስሙ ቱሉ አሪኮዳሬ ተብለው ይጠራል። ያው ለመጥራት ብዙ ጊዜ ያስቸግራሉ የምዕራብ አፍሪካ ተጫዋቾች ስማቸው ታውቃላችሁ። ለዛ ነው የተናነቀኝ አድማጮቼ። እና ከፈለጉት ቦሩሲያ ዶርትመንዶች ባይዘዌ ታለንት አለው ማለት ነው። አያችሁ ዶርትመንዶች አሁን ጊራሲን እናጠዋለን ብለው ስለሰጉ የእሱ ምትክ ለማድረግ ነው። በጣም በትንሽ ገንዘብ ነው ዶርትመንዶች እንደዚህ አይነት ታለንቶችን መልምለው የሚያገኙት ታውቃላችሁ። ሲሸጡ ደግሞ ልክ ለአውሮፓ ቲሞች ያው መልሰው ለዩናይትድ ለመሸጥ አሁን ለዚህ 80 ሚሊዮን ዩሮ ይጠይቁበታል ወይ 60 ይጠይቁበታል። እና አሁን ዩናይትድ ቀድሞ ደረሰባቸው ማለት በሉት። እንደ አነፍንፎ ዶርትመንድ የሚፈልገው ተጫዋች ላይ እንደ መድረስ አድርጋችሁ ቁጠሩት። እና ልጁ የ25 ሚሊዮን ዩሮ የዝውውር ገንዘብ ብቻ ነው የተለጠፈበት በጌንክ ተብሎ መነገሩ በጣም ጥሩ የሆነ የዩናይትድ ኦፕሽን ይሆናል። ውድ ከሆነው የስትራይከሮች ዋጋ አንጻር ማለት ነው። አድማጮች ይህን ዜና ካየው በኋላ ጊለም ቤሌ ነው ሄድ መረጃ ያወጣው ስለ ተጫዋቹ ለማጣራት ሙከራ ሳያደርግ ተክለሰውነቱ በቃ ታይፒካል የሆነ የኦስሚሄን አይነት ባህሪ ያለው ልጅ ነው። ፊዚካል ስትሬንግዝ አለው ተጫዋቹ የምንፈልገው አይነት የአጥቂ መስመር ኳሊቲን በሙሉ አሟልቶ የያዘ ነው። ያው ቤልጅየም ሊግ እና እንግሊዝ ፕሪሚየር ሊግ እሱ ሌላ ነው ልዩነት እንዳለው እርግጥ ሆኖ በእርግጥ ከቤልጅየም ሊግ ተነስተውም አውሮፓ ውስጥ በጣም የተሳካላቸው ደግሞ ተጫዋቾች አሉ። ቤልጅየም ሊግ ከእንግሊዝ ፕሪሚየር ሊግ ያነሰ ስታንዳርድ ስላለው አይሳካለትም ምናምን ብለን እዛ ነገር ውስጥ አንገባም። አሁን ትልቁ ቁም ነገሩ ደግሞ ምንድነው አድማጮች፣ ይህ ናይጄሪያዊ ስትራይከር መስመር ተጫዋች የዩናይትድ ደጋፊ መሆኑ ነው እና ዩናይትድ ይፈልገዋል። ስለዚህ ጉዳይ ጠየቁትና ምን ብሎ ነው የመለሰው? የኔ ህልም ነው በእንግሊዝ ፕሪሚየር ሊግ ሄጄ መጫወት የምንጊዜም ህልሜ ነው አለ እና አይኔን ፕሪሚየር ሊጉ ላይ ጥዬ ነው እስካሁን ያለሁት ወደ ፕሪሚየር ሊጉ እጫወታለሁ የሚል ህልም ይዤ ነው ተስፋ አድርጌ የተገኘሁት እና እየጠበቅኩ ያለሁት ብሏል። እና ምንም ያለኝን አማራጭ አለ እንግሊዝ ፕሪሚየር ሊግ መጥቶ ለመጫወት በደንብ እመለከተዋለሁ ብሎ ነው የተናገረው። እና ምርጡን ውሳኔ እወስናለሁ ከዚህ ክረምት በኋላ የዝውውር መስኮቱ ያው ተከፍቷል። እንግዲህ በጣም ጥሩን ምርጡን ውሳኔ እንደምወስን ተስፋ አደርጋለሁ ሲል ተናግሯል። የማንቸስተር ዩናይትድ ደጋፊ ነኝ እና የዩናይትድ ዝውውር ደግሞ ቢሳካ ለእኔ ብቻ አይደለም ነው ያለው እሱ ለጓደኞቼ ለቤተሰቦቼ በተለይ በጣም በጣም ምርጡ ይሆንልኛል ሲል ነው የተናገረው። እንደ ዩናይትድ ደጋፊነቴ ወደዛ ብሄድ ለእኔ በጣም ደስ ይለኛል ነው እና ምርጡን ውሳኔ እንደመወስንም ተስፋ አደርጋለሁ ብሏል። አያችሁ አሁን ወደ እንግሊዝ ፕሪሚየር ሊግ የመምጣት ተስፋ እንዳለው ዩናይትድ ብቻ ግን አይደለም ሌሎች ክለቦችም እንደሚፈልጉት ነው እዚጋ ፍንጭ እየሰጠ ነው ያለው። ግን የዩናይትድ ደጋፊ ነው። የዩናይትድ ደጋፊ ስለሆንኩኝ ወደዛ ብዛወር እኔ ብቻ አይደለሁም የምደሰተው ቤተሰቦቼም ያውቃሉ ነው እሱ የሚለው። ቤተሰቦቼም ትልቅ ደስታ ይሰማቸዋል ምክንያቱም ህልሜ ነው ለዩናይትድ መጫወት እያለን የሚገኘው አድማጮቻችን። እኔ ለዩናይትድ መጫወት የሚፈልጉ ህልመኛ ተጫዋቾች እኮ በዙብኝ አድማጮች። አሁን በተለይ ዩናይትድ እንዲህ መጥፎ ሲዝን ባሳለፈበት እና እንዲየወቀስ ነው ቲሙን ባለንበት ሰዓት ላይ የዩናይትድ ደጋፊንን የሚሉ ዩናይትድ እንዲያስፈርማቸው የሚፈልጉ ተጫዋቾች መብዛታቸው ሁቼዝ ለእኔ በጣም ሰርፕራይዚንግ። በቃ አሁን ቤስት ሙድ ላይ አይደለም ዩናይትድ ታውቃላቸው፣ በተለይ አምና ካሳለፍ ነው ሲዝን አንጻር። ግን ዩናይትድ ምንጊዜም ትልቅ ነው።
ዩናይትድ መሆኑን አያቆምም። ወርዶም እንኳን ዩናይትድ ትልቅ ነው መኑኝ። ሻምፒዮንሺፕ ቢወርድ እንኳን እያወረድኩ አይደለም አድማጮች፣ ሻምፒዮንሺፕ ብዙ ተመልካች እንደሚያገኝ 100% እርግጠኛ ነኝ። ዩናይትድን ለማየት ሲል ሻምፒዮንሺፑ ይነሳል። ደግሞ በጣም በተመልካች ሀይ የሆነ እንትን ነው የሚያስመዘግበው። ምክንያቱም ዩናይትድ ነው፣ ወርዶም ዩናይትድ ነው። ቢወርድም እንኳን አምና በጣም ወረስ የሆነ ሲዝን ቢያሳልፍም እንደዚህ አይነት ተጫዋቾች ወደ ዩናይትድ ለመምጣት ፍላጎት ማሳየት እና ወደ የዩናይትድ ደጋፊ መሆናቸው መናገር እና ኢኪቲኬ ሌሎችም ብዙ ተጫዋቾች እና ይሄ ተጫዋች ኦስሜሄንን እያየ ያደገ ልጅ፣ ኦስሜሄንን በጣም ያደንቀዋል። ለናይጄሪያ ብሔራዊ ቡድን የመጀመሪያ ጥሪ ደርሶት ተጫዋቹ ሲጫወት ጎሉን ሲያስቆጥር በእንባ ነው አለቀሰ። በጣም ኢሞሽናል ሆኖ ነበር። ሄዶ ነው ከኦስሜሄን ጋር ደስታውን ምናምን ኢሞሽናል ሆኖ ሲገልጽ የነበረው። ለምን ይሄን አደረግ ሲባል እንደ ኦስሜሄን እኮ የኔ አይዶል ነው፣ እሱን እያየሁ እኮ ነው ያደግኩት፣ እዚህ ለመድረሴ ድጋፍ የሰጠኝ በጣም ሰፖርት ያደረገኝ እኮ ኦስሜሄን ነው እያለ ነው ሲናገር የነበረው ልጁ። እና ይህን ዜና ከሰማሁ በኋላ እኔ ልጁን ለመከታተል ቪዲዮ የሆነ አንዳንድ ነገር ለማየት ሳጣራ ልጁ ዩናይትድ ኦስሜሄንን ማስፈረም ካቃተው በጣም ከተወደደበት በቃ ሌላኛው ኦስሜሄን ይበልጥ ሞሮ ዩናይትድ ፋን የሆነ ለዩናይትድ ፍቅር ያለው ስትራይከር አለለት ተብሎ ልጁ ስሙ ተነስቶ መወያ ሆኗል። ሰሞኑን ነው እንግዲህ የያዙት ዩናይትዶች ሊስታቸው ውስጥ ከያዙት እናንተ ማወቃችሁ አይከፋም በሚል ነው። አድማጮች ለዛሬ ያስኩላችሁ መረጃዎች እነኝን ይመስላሉ። አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስፍሩ። በተለያየ ዜና ነገ እንገናኛለን። እስከዛው ሰላሙ ባባይ